ግሩሽኮ ኢዝቬስታ ለተባለው የአገራቸው ሚዲያ ሲናገሩ የዩክሬን ገለልተኛነትና የኔቶ አባል መንግሥታት የቃል ኪዳን አባል እንድትሆን የማይፈቅዱ መሆናቸውን ማረጋገጥ የምንጠብቀው ዋስትና አካል ነው ብለዋል። ምክትል ውጭ ጉዳይ ሚኒስትሩ መግለጫቸውን የሰጡት ፕሬዚደንት ዶናልድ ትራምፕ ራሽያዊ አቻቸው ፕሬዚደንት ቭላዲሚር ፑቲን ጋር በነገው ዕለት በስልክ እንደሚነጋገሩ በገለጹበት ወቅት ነው። ትራምፕ ትናንት ምሽቱን ኤርፎርስ ዋን ውስጥ ለጋዜጠኞች ሲናገሩ በሳምንቱ መጨረሻ ቅዳሜና እሁድ ማለታቸው ነው፣ ብዙ ሥራ ተሰርቷል። ይህን ጦርነት ማቆም እንችል እንደሆነ ማየት አለብን። ስለ ግዛት እናወራለን፣ ስለ ኃይል ተቋማትም እንደዚሁ ብለዋል። በሁለቱ ወገኖች መካከል ሊደረሱ ስለሚችሉ መቻቻሎች ተጠይቀው ሲመልሱም ትራምፕ በተጨማሪ የሆኑ እሴቶችን ለሁለት ስለ ማካፈልም ተወያይተናል ብለዋል። አሜሪካና ዩክሬን በባለፈው የሳዑዲ አረቢያ ውይይታቸው የ30 ቀን ተኩስ አቁም እንዲደረግ የተስማሙ መሆናቸውንና የራሽያው ፕሬዚደንት ቭላዲሚር ፑቲን ደግሞ ስምምነቱን ለመቀበል ጠንካራ ቅድመ ሁኔታዎች ማስቀመጣቸው ይታወቃል። ካከራከሩ ጉዳዮች መካከል የራሽያ ምዕራባዊ ግዛት ኩርስክ አንዷ ነበረች። ዩክሬን በኢትዮጵያ አቆጣጠር በ2016 ግንቦት ወር መጨረሻ ላይ በወሰደችው ድንገተኛ ማጥቃት የተወሰኑ ቦታዎችን የተቆጣጠረች መሆኑ ይታወቃል። ፕሬዚደንት ፑቲን በዩክሬን ተይዞ የነበሩ መሬቶችን ሙሉ በሙሉ መልሰው መቆጣጠራቸውን በመግለጽ እዛው የሚገኙ የዩክሬን ወታደሮች ምንም ማድረግ በማይችሉበት ሁኔታ ተነጥለዋል ይላሉ። ተቀማጭነቱ በአሜሪካ የሆነው የጦርነት ጥናት ኢንስቲትዩት እንዳሰላው የዩክሬን ጦር ቁጥሩ 30 ሺህ ይደርሳል። ዩክሬንና አውሮፓ የተኩስ አቁም መስመሩን ተከትሎ የአውሮፓ ጦር በሰላም አስከባሪነት ይሰማራል ቢሉም ራሽያ ይህ እንዲሆን ከቶም አልፈቅድም ትላለች። የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ ባለፈው ሐሙስ ከፕሬዚደንት ቭላዲሚር ፑቲን ጋር በክሬምሊን ተገኝተው በተነጋገሩበት ወቅት በሚኖረው የሰላም ስምምነት ራሽያ በቁጥጥሯ ስር ያደረገቻቸው የዩክሬንን 1/5 ግዛቶች ጉዳይ እንዴት ይታያል በሚል ሲኤንኤን ያቀረበላቸውን ጥያቄ ሳይመልሱ አልፈውታል። ትናንት እሁድ የፈረንሳዊ ፕሬዚደንት ኢማኑኤል ማክሮን የሚደረስ ማንኛውም የሰላም ስምምነትን ተከትሎም የአውሮፓ ጦር የተኩስ አቁሙ የሰላም አስከባሪ በመሆን ዩክሬን የመግባቱ ጉዳይ የራሽያን ፍቃድ አይፈልግም በማለት ተናግረዋል። ምክንያቱም ዩክሬን ሉዓላዊ ሀገር ስለሆነች ይላሉ። ዩክሬን አጋር ኃይሎች ግዛቷ ውስጥ እንዲሰማሩ ከጠየቀች መቀበል ወይም አለመቀበል የራሽያ መብት አይደለም ብለዋል የፈረንሳይ ፕሬዚደንት ፍርጥም ብለው። ራሽያ ያላት አቋም ደግሞ ከዚህ ፍጹም የተቃረነና የገረረ ነው። ኢዝቬስታ ለተባለው የሀገራቸው ሚዲያ መግለጫ የሰጡት የራሽያ ምክትል ውጭ ጉዳይ ሚኒስትር ግሩሽኮ ይህን አስመልክተው ሲናገሩ ኔቶና ሰላም ማስከበር ጨርሶም አብረው የማሄዱ ናቸው። የኔቶ እውነተኛ ታሪኩ ወታደራዊ ዘመቻዎችንና ዓለም አቀፋዊና ቀጠናዊ የበላይነቱን ለማረጋገጥ ማንም ሳይነካው ደርሶ ጥቃት ማካሄድ ነው ብለዋል። ከዚህ የተነሳ የራሽያ አቋም አለው ምክትል ውጭ ጉዳይ ሚኒስትሩ፣ ከዚህ የተነሳ የራሽያ አቋም የአውሮፓ ኅብረት ወይም ኔቶ ወይም በአንድ አገር ብሔራዊ ጦር ስም ተሸፍኖ ይምጣ፣ ዞሮ ዞሮ ኔቶ ነው። የኔቶ ጦር ዩክሬን ውስጥ መሰማራት ቀጠናውን የፋመ የጋመ የጦርነት ቦታ ያደርገዋል። ምክንያቱም እኛ የምንመለከታቸው በጦርነቱ ላይ በቀጥታ መሳተፍ መጀመራቸው አድርገን ነው ብለዋል። ይህ ማለት ደግሞ ሦስተኛው የዓለም ጦርነት ነው። የዩናይትድ ስቴትስ አሜሪካ ፕሬዚደንት ዶናልድ ትራምፕ በዋነኛነት ሊያስቀሩት እየጣሩ የሚገኙት አደጋ ማለት ነው። ይህን ችግር ለማስወገድ አማራጭ ተጠይቀው በሰጡት መግለጫ ግሩሽኮ ያልታጠቀ ታዛቢ ቡድን ወይም ሲቪል ተቆጣጣሪዎች ተሰማርተው የተወሰኑ የሰላም ስምምነቶችን ክፍል ተፈጻሚነት መከታተል ይችላሉ በማለት የኔቶ ጦር በምንምና በምንም ሁኔታ ወደ ዩክሬን ምድር እንዲገባ አንፈቅድም ሲሉ ስግጥጥ ብለዋል።